በቅርቡ አውሮፓ ጉዞ ነበረኝ እና በዚህ ቆይታዬ አንድ የሚገርም ነገር አስተዋልኩ። እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ አውሮፓ በጣም ይረብሽ ነበር። ከአንድ ቦታ አንድ ቦታ ሲኬድ አምቡላንስ ይጮሃል። አምቡላንሱ ብቻውን አይደለም፣ የእሳት አደጋ መኪና ያለው ሞተር ሳይክሎች አሉና ጩኸት ነው። ወደዚያ ጩኸት ወደዚህ ጩኸት ነውና በጣም ይረብሻል። ተደጋጋሚ አጋጠመኝ። ዝም ልል ሞከርኩ፣ ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመርራል አይነት ቅሬታ አዘል አስተያየት ሰነዘርኩ። ምናልባት የሚገናኝ ይመስለኛል ክቡር ጠቅላይ ሚኒስትር የዚህ ፖለቲካ ኃይሎች ከዛ በኋላ በድንበሩ ጊዜያቶች ያቋም መዋዠቅ የታዩባቸው የነበሩ አሉ። ቀደም ሲል ተቋማት ግንባታዎቹ ሲሄዱ በየጊዜው ፊልተር እያደረጓቸው ይሄዳሉ የሚሉ ሀሳቦችን ሲያነሱ ነበር እና ያቋም መዋዠቆች የታዩባቸው የፖለቲካ ኃይሎች አንዴ ደጋፊ አንዴ ተቃዋሚ የሚሆኑ የፖለቲካ ኃይሎች አሉና እንደው ከመነሻው ነው ምንድነው ምክንያቱ ለዚህ ሊባል ይችላል? አንዳንዴ መደገፍ አንዳንዴ መቃወም የሚለው ጉዳይ ጤነኛ እስከሆነ ድረስ የፖለቲካ ባህል መገለጫ ነው። ሁልጊዜ ድጋፍ ወይም ሁልጊዜ ተቃውሞ መጠበቅ የለበትም ፖለቲካ ውስጥ። ነገር ግን ፖለቲካን ማየት ያለብን በባህር ላይ እንደመሻገር ነው። በባህር ላይ ስንጓዝ አንዳንድ ጊዜ ባህሩ ጸጥ ያለ ሊሆን ይችላል። አንዳንድ ጊዜ ግን ውጽውጽታ ያለው ማዕበል ያለው የሚረብሽ በድምጸቱ በእንቅስቃሴው የሚያውክ ህይወታችን እስኪወስድ ድረስ የሚያስደነግጥ ሊሆን ይችላል። ማዕበሉን ጸጥ ባለበት ሰዓት ያየው ሰው ወጀብ ሊነሳ እንደሚችል አስቦ በወጀብ ጊዜ ምን አይነት ቴክኒክ መጠቀም እንዳለበት ካላወቀ በድንጋጤ ነገሩ እዛ ሊያበቃ ይችላል። ወጀቦች ማዕበሎች ግን ሁሌ ገዳይ ሁሌ አጥፊ ብቻ አይደሉም። አንዳንድ ጊዜ ወደምንሄድበት አቅጣጫ ከኋላ የሚገፋ ነፋስ ሆኖ ካሰብነው ጊዜ አፍጥኖ ያደርሰናል። ይሄ በአውሮፕላንም ይታያል። ዊንድ ከኋላ ነው ይላሉ አንዳንዴ ከጊዜው ፈጥነው ሲደርሱ፣ አንዳንዴ ደግሞ ከፊት ሆኖ በጣም አስቸጋሪ ሊሆን ይችላል። ያ የመጣው ማዕበል ምን አይነት ነው የሚለውን ማስተዋል ያስፈልጋል። ይህ ለውጥ በዓለም ላይ ከፍተኛ ውዳሴ፣ ከፍተኛ ምስጋና፣ ከፍተኛ ድጋፍ ካስተናገዱ በጣም ጥቂት ለውጦች በአፍሪካ ውስጥ አንዱ ነው። ሰዎች መዘንጋት የለባቸውም ይህን ጉዳይ። ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሬኮግናይዝ ያደረጉት በጣም በርካታ ዓለም አቀፍ ተቋማት የተለያየ ምክንያት የተሸለመ የተደነቀ የተወደሰ በዓለምም በአፍሪካም በኢትዮጵያን ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ ነው። በዚያው ልክ ደግሞ የሚቃወሙት ከጅምሩ የተቃወሙት መሀል ላይ ተቃውሞ ወጣ ገባ የሚሉ ሰዎችም ያስተናገደ ለውጥ ነው። ምንም አልጋ በአልጋ ተደርጎ አይወሰድም። ድጋፍ ያን ያክል የቸገረውና ለድጋፍ የሚጠማ አይደለም። ከፍተኛውን ድጋፍ አስተናግዷል። ተቃውሞም እንደዛው አስተናግዷል። ሁለቱንም ባላንስ አድርጎ ለመሄድ ለውጡ የወሰነበት መንገድ ነፋስ አቅጣጫው ሊቀይር ይችላል። እኛ ግን መዳረሻችንን እናውቃለን። መርህ ያደረግነው መልህቃችንን ነው። መርህን መልህቅ ካላደረግን በስተቀር መዳረሻ ገባችንን መልህቅ ካላደረግን በስተቀር ንፋሱ ወጀቡ መጣ ቁጥር ወዳሻው እንዲወስደን ከፈለግን ንፋሱ ይወስደናል፣ ግን ከምናስበው አያደርሰንም። አንዳንዴ ወጀብ መጥቶ እኛ የምንሄድበትን ፖይንት ትቶ ሌላ ጫፍ ይጥለን ይችላል። እዛ ስንደርስ እንደደረሰን ካሰብን ስተናል። መዳረሻችን እሱ አይደለም። እኛ መዳረሻችን ብልጽግና ነው። መዳረሻችን የጸናች ኢትዮጵያን ማየት ነው። መዳረሻችን ልመና ያቆመች ኢትዮጵያን ማየት ነው። እሱን ስናስብ መሀል ላይ ውዳሴም እርግማኑም ቢመጣ ብዙ ሚዛን የሚያስተን ጉዳይ አለ። ሚዛናችን የምንጠብቀው መልህቃችን መርህ ስለሆነ ማለት ነው። በውዳሴ ውስጥም እንብዛም ስካር አልተሰማንም፣ በእርግማን ውስጥም እንብዛም አልረበሸንም። ከእያንዳንዱ ውዳሴና ከእያንዳንዱ እርግማን ግን ለምን ብለን እንማራለን። ምን ፈጠረው? ምን አመጣው? የፖለቲካ ፓርቲዎች ለምንድነው በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሐሳብ መያዝ ያልቻሉት ብለን እንገመግማለን። አንደኛው ችግር
የታዘብነው በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺ ንግግር ናት በየቀኑ በየአመቱ ተገበረው። እኛ አልተቀየርንም። ዓላማችን አስተዋሽ ተናግረነዋል። እየኖርነው ነው። ያ ንግግራችንን በየቀኑ እየኖርነው ነው። ከውጭ ያሉ ሰዎች ግን የኛን ንግግር የሰሙት ለነሱ አእምሮ እንዲመች አድርገው ነው። እኛ ያልነውን ሳይሆን የሚሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም፣ ወደ 3 ወር ነው ያሉም አሉ። ባይዘወይ ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ አመት ሰርቭ አድርጎ አያውቁም። አንዲት ኤጀንሲ ሰርቭ አድርጎ አያውቁም። አንዳንዶቹ ፔሮል ላይ ፈርሞ አያውቁም። ማገልገል ምን እንደሆነ አያውቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ሀገር ለመምራት 3 ጉዳዮች ያስፈልጋሉ። አንደኛው ዕውቀት ያስፈልጋል። ዕውቀት ማለት የዕውቀት መሰረቱ ኢንፎርሜሽን ዴታ ነው። አንድ ሰው ትምህርት ቤት ሄዶ የሚሰማቸው ማንኛውም ወሬዎች፣ ኢንፎርሜሽኖች ሲደረጁ፣ በቻፕተር ሲደረጁ፣ በሴሜስተር ሲደረጁ፣ በአመት ሲደረጁ፣ በሰርቲፊኬት ሲረጋገጡ ዕውቀት ይባላል። ግን ወሬ ናቸው፣ ኢንፎርሜሽን ነው። አንድ ሐኪም ስለ ሕክምና ኢንፎርሜሽን ሰምቶ ከጨረሰ በኋላ ሄድና ሐክም ቢባል ማከም አይችልም። እየሰማ በሆነ ጊዜ ላይ መሞከር አለበት። ኖሌጅ የሚባለው ዕውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸው ነገር ማለት ነው። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው። ከዚያ ቀጥሎ ስኪል ያስፈልጋል። ያ ኖሌጅ የሚመነዘርበት የሚተረጎምበት መስራት የሚያስችል ስኪል ያስፈልጋል። ሶስተኛው ደግሞ ስኪል ለማምጣት አንዳንዴ እጅ ይቃጠላል፣ አንዳንዴ ይወደቃል፣ አንዳንዴ ጩኸት አለ፣ አንዳንዴ ድጋፍ አለ። በዚያ ውስጥ ደግሞ ዊዝደም እየተገነባ ይሄዳል በጊዜ ውስጥ ማለት ነው። ሰው ዕውቀት ኖሮት ስኪል ከሌለው፣ ልምምዱ ከሌለው፣ በስኪል ውስጥ ደግሞ ዊዝደም እየገነባ ካልሄደ ብቻው እንኳን ባይሆን እንደ ቲም ይህንን ብቃት መገንባት ካልቻሉ መንግስት ያስቸግራል። እና ብዙዎቹ በክላስሩም ዋና እንዴት እንደሚዋኝ ተምረዋል። ስለ ዋና አልሰሙም አይደልሽም። ዋና ስትዋኝ መጀመሪያ ቀኝ እጅህን ወደፊት ትዘረጋለህ፣ ቀጥሎ ግራ ይከተላል፣ 2 እግሮች ይንቀሳቀሳሉ፣ ንፋስ አየር ምስብበት መንገድ ይሄ መሆን አለበት የሚለው ቲዮሪ ሰምተዋል። ግን ዋና ዋኝተው አያውቁም። አንድ ሰው ስለ ዋና አስተምረን ስናበቃ ሂድና ዋኝ ብለን ገንዳ ውስጥ ብንጥለው ካልደረስነት በቀር ሟች ነው። ስለ ዋና ሰማ ማለት ዋና ቻለ ማለት አይደለም። ወይም ስለ ሳይክል ለመንዳት ግራና ቀኝ እግርህን እያፈራረክ ትነዳለህ፣ ባላንስህን ጠብቅ ብለን ብንነግረው ሰውየውን ከዚያ በኋላ ገብቶኛል ብሎ ሳይክሉን ብሰጠው ይፈጠፈጣል እንጂ አይነዳውም። አብዛኛዎቹ እንደዚህ ናቸው። ስለ መንግስት ወሬ የሰሙ፣ ስለ መንግስት ያነበቡ፣ ስለ መንግስት በርቀት ያዩ፣ ግን ቀበሌ ማለት ምን እንደሆነ በወጉ የማያውቁ፣ ኤጀንሲ ማለት ምን እንደሆነ በወጉ የማያውቁ ያልኖሩት ማለት ነው። እኛ እኮ ሰምተናል ስለዚህ ጉዳይ። አዎ ሰምተሃል። መስማት ግን መኖር አይደለም። ስትኖር ብዙ ከፍታና ዝቅታ በውስጡ አለ። ይሄንን ካለመገንዘብ ብዙዎቹ ሳቱ።
እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው የምንፈልገው፣ ሀሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እኛ ኑ ያልነው፣ ተመለሱ ያልነው፣ አብረን እንስራ ያልነው ሀሳባችሁን ለመሸጥ አውድ ይገባችኋል፣ መዛኛው ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያልነው እንጂ የጠራነው ሁሉ 4 ኪሎ ይገባል አላልንም። እንደዚያ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። በደስታ የመጣው እያለቀሰ የመጣውም ቂም አርግዘው የመጣውም ተቀላቅሎ ስለመጣ ያንን የለየት አቅም ስላልነበረ በሂደት ያ እሱ ያስቀመጠው መስፈርት ይሆነኛል ይገባኛል ያስቀመጠው ነገር ከፍና ዝቅ ሲል ድጋፉ መዋዠቁም በኢትዮጵያ ፖለቲካ መቼም እንዴት እንደዋዠቀ ሁላችን እንታዘባለን። ዛሬ ነሳና ነው የዛኛው ግሩፕ ደጋፊ ይሆናለሁ ካለንም ችግር ደግሞ ተነስቼ የዛኛው ግሩፕ ደጋፊ ይሆናለሁ። ሲጀመር መርህ ፕሪንሲፕል አልነበረም ማለት ነው። የግል ፍላጎት እንጂ ብሔራዊ ጥቅም አልነበረም። የግል ፍላጎት እንጂ ሐሳብ ኖሮ ሐሳብ ሽጦ ተወዳድሮ ላሸንፍ ይችላል የሚል እምነትም አልነበረም። እኔ ወሬ ስሰማ ስለከረም ዕውቀት አለኝ ብዬ ስለማስብ ቀጥታ ሄጄ መንግስት መሆን ወይም መዘወር እችላለሁ ብለው ብዙዎቹ አስበዋል። እንግዲህ እኔ ያለኝ ምክር መንግስት ኢትዮጵያ ውስጥ ማንም ሰው የተመኘ ሰው ከውስጥ ምኞት ያለው ሰው መሆን ይችላል። እንደ ከዚህ ቀደሙ ለምን ትመኛለህ የሚባልበት ዘመን አይደለም። ሰው ጠቅላይ ሚኒስትር መሆን፣ ጀነራል መሆን፣ ሚኒስተር መሆን መመኘትም ይችላል። ከበረታና ከተጋ መሆንም ይችላል። የሚከለክል ህግም የሚከለክል አውድም አይደለም ያለው። ብዙዎች ያን እንዲመኙ ለዚያም እንዲተጉም እንፈልጋለን። ግን ያለኝ ምክር በከፍተኛው ቦታ ላይ ማገልገል የምናስብ ማንኛውም ሰዎች ህልሙ ካለን ያ ህልም እንዳይጨነግፍና እንዲሆን ቀበሌን፣ ወረዳን፣ ኤጀንሲን ማገልገልን ፔሮልን ማወቅ አለብን። በወር ፔሮል ላይ ፈርመን ደሞዝ መቀበል ሳንለማመድ ከዚያም ከዚህ ሞጭፈን እየኖር ከዚያ ላገልግል ካል ያ ባህሪ ይከተልንና በፔሮል መኖር የምንቸገር ሰዎች እንሆናለን። እና ፍላጎቱ ችግር የለበትም፣ ምኞቱ ችግር የለበትም፣ ለዚያ መትጋቱም ችግር የለበትም። ያ ግን በሰላማዊ በህጋዊ መንገድ እንዲሆን፣ በዓላማ እንዲሆን፣ ሐሳብ ቋጥረን እንዲሆን፣ በልፋትና በውጤት እንዲሆን ከሰራ ነው ከመራ ነው ለማንም ሰው ክፍት ነው። እኛ ዛሬም እጃችን የተዘረጋ ቤታችን የተከፈተ ለሰላም፣ ለውድድር፣ ለንግግር አብሮ ለመስራት ለሚፈልጉ ማንኛውም ሰው ክፍት ነው። ቤታችን ዝግ አይደለም። ባለፈው እንዲህ ስላደረግ ሁለተኛ አደርስብኝ የሚል አቋም የለንም። አሁንም ሐሳብ ያለው ሰው፣ ሰላማዊ መንገድ የሚከተል ሰው፣ በመርህና በትጋት ሊያመጣ የሚሻ ሰው ካለ እሱ ለኛ ትርፍ ጥቅም ሀብት እንጂ ኪሳራ አይደለም። አንዱም ችግራችን ጠንከር ያለ ሐሳብ ያላቸው ሐሳብ ላይ ቆመው የሚሞግቱ ቻሌንጅ የሚያደርጉ ኃይሎች ጠፍተዋል ኢትዮጵያ ውስጥ። ስሜት ነው እዛም እዛም ይወራጨው እንጂ ሐሳብ የለም። እሱ ለኛም አይጠቅመንም፣ ለኢትዮጵያ አይጠቅማትም። ምክንያቱም ሐሳብ እየደረጀና እየሞገትን ስንሄድ እንማማራለን፣ አንዱ ከአንዱ ይማራል። በዛ ሂደት ውስጥ እናድጋለን እና አሁንም እኛ አልተዛነፈን፣ ቦታችን ክፍት ነው። በመርህ ላይ ቆሙ ከመጀመሪያው ዕለት ጀምሮ እስከዛሬ ድረስ በምንሰራው ስራ መጋቢት 24 እየተመለሱ ሪፈር እያደረጉ የሚደግፉ በጎደለውም የሚመክሩ ሰዎች አሉ። ሙሉ ላይሆን ይችላል አንዳንድ ጉዳይ ሲደግፉንም ያልገባቸው ሲቃወሙንም ያልገባቸው፣ አንድ ሳምንት ሲያወድሱ ሌላ ሳምንት ሲረግሙ የሚታዩ ሰዎች ደግሞ አሉ። ይሄን እንግዲህ እነሱ ቢሰሩበት ይሻላል ከኛ ይልቅ ብዬ ነው የማስበው። በእኛ በኩል ግን ውዳሴውንም በሚዛን ወቀሳውንም በሚዛን ከውዳሴውም ትምህርት ከወቀሳውም ትምህርት ነው የምንወስደው። በውዳሴ ዘመን በጣም በርካታ ሽልማቶች፣ በጣም በርካታ ግብዣዎች ይቅርብን ብለን ትተናል። ውዳሴ ነው
መርጠን የወሰድናቸው አሉ። በጣም በርካታዎቹን አልተቀበልናቸውም፣ አልሄድንም። ለምን? የውዳሴ መደጋገም በውጤትና በስራ ካልተገለጠ ሊያዘናጋ እንደሚችል ስለምናቅ የሚያስፈልገውን ያክል ካየን በኋላ አብዛኛውን እናመሰግናለን ያለ። በተቃውሞ ጎራም እንዲሁ ነው። አንዳንድ ጊዜ መፈተሽ፣ መመርመር፣ ራሳችንን ማየት የሚገባን ጠቃሚ ሀሳቦች የሚነሱባቸው የተቃውሞ አይነቶች አሉ። ሰክነን እንማርባቸዋለን። ያላየናቸው ያላስተዋልናቸው ልንማራቸው የሚገቡ ጉዳዮች ሲኖሩ፣ አንዳንዴም የኢትዮጵያ ፖለቲካ አብዛኛው ኢንትሪግ ነው፣ ኮንስፒሬሲ ነው፣ ሽረባ ነው። አንድ ሰው አጀንዳ ፈጥሮ አጀንዳውን ሰርቶ ይለቀዋል። እሱን እየተነተነ ብር ይሰበስባል። ለእንደዚህ አይነቱ ጉዳይ ደግሞ የምንመልስበት የግብረ መልስ ሚዛን በንጽጽር ከዛኛው ዝቅ ያለ ይሆናል እና ከተቃውሞም ከውዳሴውም እየተማሩ እያሻሻሉ ቃልን በተግባር እየገለጡ መሄድ ነው ጠቃሚ ነው ብዬ የማስበው ነው። መልካም። በብዙ ኢንተርቪዎቹ ለመከታተል ስንሞክር ብዙ ጊዜ ፈተና ውስጥ ትልቅ ነገር መስራትን፣ ትልቅ ነገር ማሳካትን ይቻላል የሚሉ ሀሳቦችን ሲያነሱ አደምጣለሁኝና በማብራሪያ ብናያቸው እስኪ ምን አይነት ትልልቅ ስኬቶችን በፈተና ውስጥ ማሳካት ተችሏል? ፈተና ያው ፈተና ነው። አንቀለን ጉዳት ወይም ፈታኝ ሁኔታን አያመጣም ብለን የምናቃለው ጉዳይ አይደለም። ፈተና ፈተና ነው። ግን ያ ፈተና በውስጣችን የታመቀ ያልተለማመድ ነው። በዕለት ተዕለት እንቅስቃሴያችን እምብዛም ያላወቅ ነው። የተደበቀ ፖቴንሻል ደግሞ ያወጣል። ሰዎች ምን ይላሉ? ሰው ሁሉም ሰው ኢንፋይናይት ፖቴንሻል አለው ይላሉ። ተለክቶ ተሰፍሮ የማያልቅ ብቃት አለው። ግን ያ ብቃቱን አያውቀውም። ያ ብቃቱን አይመነዝረውም። ያ ብቃቱን እንዲመነዝረው ፕሮቮክ የሚያደርጉ ቻሌንጆች አንዳንድ ጊዜ ከፍተኛ ውጤት ያመጣሉ። ለምሳሌ አሁን እዚህ አንደኛ ፎቅ ላይ ተቀምጠን እያለን አንደኛ ፎቅ ነው፣ ጉዳት አይደርስብሽም፣ እስቲ ዝለይ ብልሽ ብትሞቺ አታደርጊው። ሰበራለው፣ ጎዳለው፣ አላደርገውም ነው የምትይው። ነገር ግን በአቅራቢያችን ከፍተኛ ፍንዳታ ቢሰማ ወደዚህ ድምጽ በከፍተኛ ድምጽ የመጣ አደጋ ቢሰማሽ አንቺ ኮንሺየስ ማይንድሽ ሳይሆን ምንነቱን መቼ እንደወሰንሽ እንዴት እንደወሰንሽ ሳታቂ ሰብ ኮንሺየስ ማይንድሽ ያዞሽ ከነበርሽበት ከዚህ ከፍታ ዘለሽ ትወርጃለሽ። ያንን ዝላይ በኖርማሉ ጊዜ ድገሚ ብትባይ ላትሞክሪው ትችያለሽ። ያ የመጣው አደጋ ነው ያማታቂውን ጉልበት የሰጠሽ። ያ የመጣው አስፈሪው ጉዳይ ከዚህ ፍርሃት በላይ ስለሆነ ሌላ ማታቂውን ብቃትሽን አወጣው ማለት ነው። በፈተና ጊዜ ትላልቅ ስኬት ያስመዘገቡ ሀገራት አሉ። ብዙዎቹ እንደዛ ናቸው። ለምሳሌ ደቡብ ኮሪያን ብንወስድ በዓለም ላይ በጣም ስኬታማ ኤር ዲፌንስ ከሰሩ ካመረቱ ሀገራት አንዷ ደቡብ ኮሪያ ናት። ያላቸው ሀገራት አሉ፣ ግን በጣም ተመራጭ ከሚባሉ የኤር ዲፌንስ ሲስተም አንዱ የደቡብ ኮሪያ ነው። ምን አመጣው ይሄን ያለ እንደሆነ በማንኛውም ደቂቃ ሰሜን ኮሪያ ሮኬቶች፣ ሚሳይሎች ተኩሳ ልታጠፋን ትችላለች የሚል ስጋት ስላለ ያንን ስጋት ለማስቀረት በጣም ኮምፒተንት የሆነ ተመራጭ የሆነ ኤር ዲፌንስ ሲስተም ሰርተዋል። አሁን የፈጠሩት እነሱ ናቸው። መነሻው ትሪገሪንግ ፖይንቱ ግን ኢሚዲየት ትሬት አለ፣ ያ አደጋ ሊያጠፋን ይችላል የሚል ስጋት በውስጡ ስላለ ነው። ጃፓን፣ ጀርመን ከሁለተኛው ዓለም ጦርነት በኋላ አገራቸው ፈርሶ ድህነት መፍረስ ያለውን አደጋ እንደ ማህበረሰብ አምነው ተገንዝበው ጨክነው ሰርተው በጥቂት አስርት ዓመታት ውስጥ አገሮቻቸውን የገነቡበት መንገድ ያዩት ትሬት ያዩት አደጋ ተመልሶ እንዳይመጣ ሀገር መገንባት እንዴት እንዳለበት አምነው ስለሰሩ ነው። ሁላችንም ከፊታችን የሆነ ነገር እንዳለ ስናስብ በተገራ መንገድ ፊር መገራት አለበት። ፊር ገቨርን መደረግ አለበት። ገቨርን ያልተደረገ ፊር ጥፋት ሊያመጣ ይችላል። እየፈራን ያንን ፍርሃት ለመከላከል የምንሰራው ስራ ግን የማናውቀውን ብቃት ሊያወጣ ይችላል። ለምሳሌ በእኛ ሁኔታ ከለውጡ በፊት የነበረው
አጠቃላይ ሎ ኢንፎርስመንት ኤጀንሲስ መከላከያው፣ ደህንነቱ፣ የሳይበር ሴኩሪቲ ተቋሙ ያለው ብቃት እና ዛሬ ያለውን ብቃት ማወዳደር አይቻልም። በጣም ከፍተኛ ዲፍረንስ ነው ያለው። ዛሬ ያለው ለኢንፎርስመንት ኤጀንሲስ ምንም አይነት ስጋት ከዚህና ከዚያ ሊፈጠር ኢትዮጵያ ካለውን ችግር ኦቨርካም እንደምታደርግ ጥርጥር የለውም። ከፍተኛ ብቃት ፈጥረናል። ያኔ ጥይት እንለምናለን፣ አሁን ጥይት እናመርታለን። ያኔ በጣም በርካታ ጉዳዮች እንገዛለን፣ አሁን እናመርታለን። ያኔ ስንገዛ ብዙ ወዳጅ ስላልነበረን ግዢውም ችግር ነው፣ ልመናውም ችግር ነው፣ ገንዘቡም ችግር ነው። አሁን የተሻለ ገንዘብም አለን፣ የተሻለ ወዳጅም አለን፣ የተሻለ የመግዛት አቅምም አለን። መሳት ብቻ አይደለም። 130 ሚሊዮን ህዝብ ስላለን ብቻ ሳይሆን ሰልጥነን ተደራጅተን በአዳዲስ እውቀትና ታክቲክ ሀገራችንን ሉዓላዊነታችንን ለመከላከል ያለን አቅም ለውድድር የሚበቃ ጉዳይ አይደለም። እውነቱን ለመናገር እነዚያ ፈተናዎች ባይፈጠሩ ኖሮ በዚያ ልክ እንደረጅ ነበር ወይ የሚለውን እጠራጠራለሁ። መለስተኛ ስራ እንሰራ ይሆናል፣ ግን በዚያ ልክ መጠንከራችንን እጠራጠራለሁ። የመከላከያን ብንተውና የኢንሳን ብንወስድ ከለውጡ በኋላ ሰፋፊ ቨርቹዋል አታኮች ነበሩ። በኢንተርኔት መብራት ኃይላችንን ቴሌኮሙኒኬሽናችንን ማጥቃት ሰፋፊ ነበሩ። እነዛን ቨርቹዋል አታክ ይሄ የመሬት ሶቨሬኒቲ ብቻ ሳይሆን የቨርቹዋል ሶቨሬኒቲያችን ለመጠበቅ ሰርት የሚባለው ሲስተም ወይም በሳይበር ሴኩሪቲ የመጣን ጥቃት የመለየትና የመከላከል አቅም የገነባንበት ልክ በጣም ከፍተኛ ነው። ያኔ ጥቃቱ እንደዛ እያለ ባይመጣ ኖሮ በዚህ ልክ እንገነባው ነበር ወይ? አይዳውት እና መከራ ነው። ዋጋ አስከፍሏል። ህይወት በልቷል። ንብረት አውድሟል። ብዙ ጥፋት አጥፍቷል። በዚያው ልክ ደግሞ የማናቀውን ብቃት የማናቀውን ነገር ፈጥሮ አልፏል። ጥፋቱ ቁስሉ አለ። ጥቅሙ ግን ለልጆቻችን ይሸጋገራል። ካለምንም ጥርጥር የኢትዮጵያ ሉዓላዊነት የኢትዮጵያ አንድነት ዛሬ ለኢትዮጵያ መንግስት ስጋት አይደለም። በተሟላ መንገድ ሉዓላዊነታችንን ከማንም ኃይል መጠበቅ እንችላለን። በተሟላ መንገድ እንደዚህ አይነት ቁመና የፈጠርነው በስራ ነው። ፈተናው የመጣው ኮሮና ልውሰድልሽ እንደ ሁለተኛ ምሳሌ። ኮሮና ዓለምን የናጠ አደገኛ ቻሌንጅ ነው። እንደ ኢትዮጵያ ላለ ገና ለውጥ ለጀመረ ሀገር፣ እንደ ኢትዮጵያ ላለ ተቋም ላልመሰረተ ሀገር ሳይሆን ለትልልቆቹም ቢሆን ገንዘብ ላላቸው የጤና ተቋማት ለገነቡትም ቢሆን ፈታኝ ነገር ነበር። ግን እኛ ልክ ኮሮና መጥቶ አፍሪካኖች ይጎዳሉ፣ ይሞታሉ፣ ያልቃሉ የሚሉ ሟርቶች ነበሩ እና ውይይት ስንወያይ እንደ መንግስት አቋም ወሰድን። ይሄ ሟርት ነው። ከዚህ ኮሮና ውስጥ በተቻለ መጠን ህይወት እየታደግን ለልጆቻችን ሀገር የምትቀጥልበትን መንገድ እንስራ። በሽታ መጣ ብለን በራችንን ደጃችንን ዘጋግተን በረሃብ ማለቅ የለብንም። እንጠቀምበት። አንደኛው መሬት ጦም ማደር የለበትም አለ። ሁሉም ሰው ይስራል። መቼም መከራ ያስተባብራል። ተሰባሰብን፣ ሰራን። ዛሬ በምርት የመጣው ውጤት ቀጣይ ስራ የጠየቀን ቢሆን የዚያ ጊዜ መሬት ጦም ማደር የለበትም የሚለውና በአመት ሁለቴ የማምረት ሶስቴ የማምረት ልምምዱ መፍጠራችን በእጅጉ ለኢትዮጵያ አግዟል። አየር መንገዳችን ውሰጂ። ኮሮና እንኳን በአየር እንቅስቃሴ ቀርቶ ሰው እርስ በርሱ መገናኘት ያቆመበት ሲዝን ጊዜ ነው። የኛ አየር መንገድ ደግሞ 1 አመት 6 ወር ከስራ ውጭ ሆኖ ቢቆይ እንደ ሌሎች ሀብታም መንግስታት ከፍተኛ ሀብት ኢንጀክት ስለማናደርግ ይወድቃል።